በአሜሪካ ካሊፎርኒያ ግዛት ሞንትሬ ከተማ የሚገኘው የቅዱስ ካርሎስ ቦሮሚዮ ካቴድራል በግዛቷ ከሚገኙ ጥንታውያንና በድንጋይ ከታነጹ የካቶሊክ ቤተክርስቲያናት ቀዳሚው ተደርጎ የሚቀመጥ ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተክርስቲያን ቅኝት ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዓለም አቀፍ የቤተክርስቲያን ቅኝት ፕሮግራማችን በአሜሪካ ካሊፎርኒያ ግዛት የሚገኘውን በ18ኛው ክፍለ ዘመን መጨረሻዎቹ አካባቢ የታነጸውና በአሜሪካ ከሚገኙ ጥንታዊ የካቶሊክ ቤተክርስቲያናት መካከል አንዱ የሚባለውን የቅዱስ ካርሎስ ቦሮሚዮ ካቴድራል ልናስቃኛችሁ ወደድን። አብራችሁን ቆዩ። የቅዱስ ካርሎ ቦሮሚዮ ካቴድራል በፍራንቺስካዊ ቅዱስ ጁኒፔሮ ሴራ በፈረንጆቹ 1770 የቀሪሚሎሱ ቅዱስ ካርሎስ ቦሮሚዮ ቤተ ጸሎት በመባል ነበር የተመሰረተው። ቅዱሱ መጀመሪያ በዚሁ ቤተ ጸሎት ቦታ የተልእኮ ስራን ያስጀመሩ ቢሆንም ከወቅቱ ገዢ ጋር መስማማት ባለመቻላቸው በፈረንጆቹ 1771 የቅዱስ ካርሎ ቦሮሚዮ ካቴድራል ወደሚገኝበት ቦታ አዘዋውረውታል። ከእንጨት የታነጸው ቤተ ጸሎቱ ወደ አሁኑ ቦታ ከተዘዋወረ በኋላ በጊዜው በነበረው የስፔን ቅኝ ገዢ ኃይል የቅዱስ ዮሴፍ ዋና ጸሎት ቤት በመሆን አገልግሏል። ሞንትሬም በፈረንጆቹ 1777 የካሊፎርኒያ ግዛት ዋና ከተማ ሆናለች። ከፈረንጆቹ 1770 እስከ 1771 ያገለገለው ዋነኛ ቤተ ጸሎትና ሌሎች ህንጻዎች በመሳሪያ ተኩስ በተነሳ እሳት ምክንያት ወድመዋል። ከእርሱ ቀጥሎ ያለው ቤተ ጸሎት ከአሸዋ ድንጋይ ከፈረንጆቹ 1791 እስከ 1795 ባለው ጊዜ ውስጥ ታንጿል። በፈረንጆቹ 1840 የቅዱስ ካርሎ ቦሮሚዮ ቤተ ጸሎት በመባል ተሰይሟል። ቤተ ጸሎቱ የቅዱስ ካርሎ ቦሮሚዮ የሚለውን ስያሜ ከያዘ 9 ዓመታት በኋላም በፈረንጆቹ 1849 የሞንትሬ ከተማ ካቴድራል እንዲሆን በወቅቱ ጳጳስ ብፁዕ አቡነ ጆሴፍ አልማኒ ተመርጧል። ብፁዕነታቸው የሳን ፍራንሲስኮ ሊቀ ጳጳስ ከሆኑ በኋላም በእርሳቸው ቦታ የተተኩት ብፁዕ ታዲዮስ አማቲ ብሩሲ ካቴድራሉ ለሎስ አንጀለስ ከተማ ነዋሪዎች እንዲቀርብ በሚል ወደ ቅዱስ ባርባራ የተልእኮ ቤተክርስቲያን አዘዋውረውታል። በፈረንጆቹ 1770 በፍራንቺስካዊ ቅዱስ ጁኒፔሮ ሴራ ከእንጨት የታነጸው ቤተ ጸሎት መውደሙን ተከትሎ ከእርሱ በኋላ ከአሸዋ ድንጋይ የታነጸው ቤተ ጸሎት በካሊፎርኒያ ግዛት የመጀመሪያው ከድንጋይ የታነጸ መሆኑ ይነገራል። ቤተ ጸሎቱ የስፔን የቅኝ ግዛት አሰራርን እንዲሁም ሞሪሽ የተባለውን የስነ ህንጻ ንድፍን አሰራር በአማረ ሁኔታ ማቀናጀት የታነጸ ነው። በቅዱስ ካርሎ ቦሮሚዮ ካቴድራል የፊት ገጽታ ላይ ከላዩ የእመቤታችን ቅድስት ጓዳሉፔ ሐውልት ሲገኝ ከእርሷም በላይ የመስቀል ቅርጽ ይታያል። የእመቤታችን ጓዳሉፔ ሐውልት በካሊፎርኒያ ግዛት ከሚገኙ ጥንታውያን የቅርጻ ቅርጽ ስራዎች መካከል የሚመደብ ነው። በካቴድራሉ ቀኝ በኩልም የእመቤታችን ቅድስት ድንግል ማርያም ሐውልት ሲገኝ እንዲሁ የደወል ማማም ይታያል። የቅዱስ ካርሎ ቦሮሚዮ ቤተ ጸሎት በፈረንጆቹ 1960 በብሔራዊ ታሪካዊ ቦታዎች ስር በቅርስነት ተመዝግቧል። ካቴድራሉ የመጀመሪያ የካቴድራልነት ማዕረጉን ካጣ በኋላ በፈረንጆቹ 1967 የሞንትሬ ፍሬስኖ ሀገረ ስብከት ለሁለት ሲከፈል መልሶ የሞንትሬ ከተማ ካቴድራል ለመሆን ችሏል። ካቴድራሉ ከአሜሪካ 48 ግዛቶች መካከል ትንሹ የሆነና በአሜሪካ ግዛት ከሚገኙም ጥንታውያን አብያተ ክርስቲያናት መካከል የሚመደብ ነው። የቅዱስ ካርሎ ቦሮሚዮ ካቴድራል በአትክልት ስፍራ የተከበበ ከመሆኑ በተጨማሪም በካቴድራሉ ቅጥር ግቢ ውስጥም የቅዱስ ካርሎ ትምህርት ቤት ይገኛል። ትምህርት ቤቱ በፈረንጆቹ 1898 በካሮንዴሌቱ ቅዱስ ዮሴፍ እህቶች ሲመሰረት በኋላ ላይ በጽንሰታ ማርያም ፍራንቺስካውያኖች ሲመራ ነበር። በአሁኑ ጊዜም በካቴድራሉ ስር ሆኖ በምዕመናን እየተመራ ይገኛል። በቅዱስ ካርሎ ቦሮሚዮ ካቴድራል ሌላው የሚገኘው በቅርስነት የተመዘገበው ጥንታዊው የዋርካ ዛፍ ይገኛል። ይኸው ዛፍ ቪስካይኖ ሴራ ዋርካ ሲባል በሌላ ስሙም የቅዱስ ካርሎ ቦሮሚዮ ካቴድራል መስራች በሆኑት ፍራንቺስካዊ ቅዱስ ጁኒፔሮ ዋርካ በመባል ይታወቃል።
የቅዱስ ካርሎ ቦሮሚዮ ካቴድራል በፈረንጆቹ 2007 ከበርካታ ተቋማትና ግለሰቦች በተገኘ የገንዘብ ድጋፍ የእድሳት ስራዎች ተደርገውለታል። በእድሳት ወቅትም በፈረንጆቹ 1794 በካቴድራሉ የመጀመሪያ ህንጸት ወቅት የነበሩ ግድግዳዎች በጥሩ ሁኔታ መቆየታቸው እንዲሁም ቤተክርስቲያኑ በፊት ይታመን ከነበረው በላይ አጊጦ ተገኝቷል። የቅዱስ ካርሎ ቦሮሚዮ ካቴድራል በታሪኩ ካያቸው አጋጣሚዎች መካከልም የአሜሪካው 31ኛ ፕሬዝዳንት ኸርበርት ሁቨርና ባለቤቱ ሉ ሄነሪ በፈረንጆቹ 1899 ጋብቻ መፈጸም ይገኛል። ፕሬዝዳንቱ በአሜሪካ ታሪክ የመጀመሪያው በካቶሊክ ቤተክርስቲያን ካህን ጋብቻውን የፈጸመ ለመሆን በቅቷል። ፕሬዝዳንቱ በእርግጥ በቤተ ጸሎቱ ሳይሆን በባለቤቱ ሉ ሄነሪ ቤት ቢሆንም ጋብቻውን የፈጸመው ጋብቻውን የመሩት ካህን ራሞን ሜስትረስ በዚሁ በወቅቱ ቤተ ጸሎት በነበረው ካቴድራል ሲያገለግሉ ነበር። የቅዱስ ካርሎ ቦሮሚዮ ካቴድራል በአሁኑ ወቅት በካሊፎርኒያ ግዛት ከሚገኙ ጥንታዊና አነስተኛ ካቴድራልነት በተጨማሪ የሞንትሬ ከተማ ሀገረ ስብከት ካቴድራል በመሆን ለአካባቢው ብሎም ከሌላ ቦታ መንፈሳዊ አገልግሎትን በመፈለግ ለሚመጡ ነጋዴያንና ምዕመናን እያገለገለ የሚገኝ የካቶሊክ ቤተክርስቲያን ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተክርስቲያን ቅኝት ተመልካቾቻችን በዛሬው ዓለም አቀፍ ቅኝታችን በአሜሪካ 48 ግዛቶች ከሚገኙ አብያተ ክርስቲያናት መካከል ጥንታዊና ትንሽ የሚባለውን ከቤተ ጸሎትነት ወደ ካቴድራል ያደገውና በካሊፎርኒያ ግዛት ሞንትሬ ከተማ ሀገረ ስብከት ካቴድራል የሆነውን የቅዱስ ካርሎ ቦሮሚዮ ካቴድራል ባያችሁት መልክ አስቃኘናችሁ። በቀጣይ በሌላ የቤተክርስቲያን ቅኝት ፕሮግራም እስከምንገናኝ ቸር ያቆየን እያልን በዚሁ ተሰናበትን።